ቅድስት እንግዲህ ማህሌትና ብሩኬ በተኙበት እንግዲህ ድንገት ስትደርስ እያየችውን ማመን ያቃታት። ምሳሌም እንደነገጠች ምሳሌም እናቴ ትሆናለች ያለቻትን ቅድስት ዛሬ ተመልሶ ከማህሌት ጋር አንድ አልጋ ስታይ የደነገጠችው መደንገጥ። ይሄንም እንግዲህ ጸጸት ይዛ ወይዘሮ ማህሌት ቅድስት ብሩኬን ታገባኛለሁ ወይ ወደፊት ልጆች እናት እንዲሆን ትመርጠኛለሁ ባለችው ሰዓት እሱም አዎ ብቻ ጊዜ ስጪኝ፣ ትንሽ ጊዜ ፈልጋለሁ እንጂ አንቺ በክብር የተቀመጥሽ ስለሆንሽ በክብር ነው ማገባሽ፣ ግን አንዳንድ ማስተካከላቸው ነገሮች አሉኝ። ምክንያቱም የማህሌትም ሰማንያዋ ገና አልወረድም እና ብዙ አንዳንድ የማስተካከላቸው ነገሮች አሉ እንጂ አንቺ ነሽ ወደፊት የሚስቴ ብሎ ሲነግራት በጣም ተደስታ ደስታዋን ሳትጨርስ እንግዲህ ድንገት ከምኝታ ቤት እየጎተተችው ስትሄዳለች። እንግዲህ ማህሌት እንቅልፍ አተኝም እንዴ ምን አመጣሽ አላት። አይ ምንም እንቅልፍ እምቢ አለኝ አለችው ማለት ነው። እና ታዲያም ሂጂ በሩ ክፍት ነው፣ ሂጂና እንቅልፍ ወደሚወስድሽ ክፍል ተኝ አላት። አይ ጸጸቱ እንቅልፍ አልይዘኛል አለችው። ምን አድርገው ነው የምትይኝ? ይኸው ምኝታ ቤቱን ትችልሻለሁ፣ ራበሽ እንዳይባል ምግብ እየተመገብሽ ነው። ስለዚህ ምንድን ነው የምትፈልጊው? በማለት እንግዲህ ምን አድርግ ነው የምትይኝ ቢላትም ይቅርታ አድርግልኝ ከልብህ ነው ወይ ይቅርታ ያደረክልኝ? በማለት ትጠይቀው። አዎ ይቅርታ አድርጌልሻለሁ ግቢና ተኝ ሲላት አብረኸኝ ተኛ ስትለው አይኑ ፈጠጠ። በዚህም ጊዜ ቅድስት ደግሞ እንቅልፍ ነስቷት ከምኝታ ቤቷ ቁጭ ብላ ምሳሌን ተረት አውሪኝ እንኳ ብትላት በደስታ ተረቱን ስታወራ የነበረ በጣም እየተናደደች ስታያት ምን ነው ለምን እንድትናደጃለሽ? እኔ እንደምታቃጠኛለሽ እያለ ምሳሌ በተራዋ ስትላት እስኪ አታስቂኝማ እባክሽ እኔ ራሴ ተቃጥያለሁ አንቺ ደግሞ እና ውሃ ልድፋልሽ ወይ በማለት ስትላት በጣም ተናዳ ነበር። ውሃ 1 ሊትር ውሃ መተሽ ብትቁጭ ብታደርጊልኝ ግን እንዴት ጥሩ ነበር በማለት ራሷን መቆጣጠር አቅቷት ነበረ። ቅድስት በጣም አሁንም እንቅልፍ እንደነሳት ምን እያደረጉ ይሆን ምን ሊሰሩ ይሆን እያለች በጉጉት ትመለከት ነበር። ከዛም እንግዲህ ውሃውን አምጭና ደፌብኝና እባክሽ አቀዝቅዥኝ ብትልም የላይ ቅዝቃዜ ሳይሆን የውስጧ ግለት በፍጹም ሊበርድ አልቻለም። እስኪ እባክሽ ምሳሌ የሂጂ ምን እያደረጉ እንደሆነ አይተሽ ነይ፣ ጭንቅላትሽ እኮ በጣም እየጋለ ነው ቅድስትዬ። ይቺ ማህሌት ናት አቃጥላ ልገለኝ እኮ ነው። አንቺ እናትሽን አቃጥላ ስገልብኝ ዝም ነው የምትይው? ዝም አልልም አለችና ምሳሌ እንግዳስ ሳሎን ሂጂና ምን እንደሚያወሩ ቅድስትና ማህሌትን ተደብቀሽ አይተሽ ነይልኝ በማለት ትልካታለች። ቅድስትም ምሳሌም ተደብቃ ቀስ ብላ ስትሄድ እሱን እየጎተተችው እንግዲህ ወደ መኝታ ክፍል ሲይዛው ስትገባ ታያለች። እኔ ለምንድነው አብረሽ የምተኛው እባክሽ ወግጅልኝ ቢላትም እንኳ ስለናፈከኝ ነኝ፣ እኔ ብቸኛ ነኝ፣ እስከዛሬ ብቻዬን ነው የከረምኩት፣ ሴትነቴ አያዛዝንህም ወይ? ደግሞ አሁን ብሩኬ ተነስ የድሮውና አስታውስ በማለት ስትለው ስሚ ላንቺ ያለ ስሜት ሞቷል፣ እኔ ደግሞ አንቺ ደግሞ ሚስቴ ልትሆኝም አትችይም፣ ዘወር በይልኝ ቢላትም በፍጹም ዛሬ አዎ አውቃለሁ አስከፍቻለሁ፣ ክፋቱን አውቃለሁ፣ ግን ልታምነኝ ይገባል በማለት ትቀልለ ባክሽ ወግጂ ሂጂልኝ ቢላትም ለምን እንደማትወደኝ አላውቅም፣ ለምንድን ነው አንተ ወጣት ነህ፣ ለምንድን ነው ወጣትነትህን ትገለዋለህ? ከኔ ጋር እናሳልፍ እያለች የኔ ሰውነት አልናፈቀህም ወይ በማለት ትግደ ነበር እኮ ነበር ድሮ ነበር እሱ በቃ ተይኝ ቢላትም በፍጹም እንግዲህ እሷ አሸንፋው ምን እንደነካው ባናቅም ብሩኬ ተነስቶ እንግዲህ ወደ መኝታ ክፍል እየተጎተተላት ገብቷል። ይህንን ስታይ ምሳሌ እየሮጠች ወደ ቅድስት ሄደችና ቅድስትዬ ማህሌት እየጎተተች ቅድስት ብሩክን ወደ መኝታ ቤቱ ይዛው ገባች ስትላት ብላ ነበረ እንደው ከተቀመጠችበት ነጥራ የተነሳችው። እየሮጠች ስትገባም እንዳለችው አስገብተው አልጋ ላይ ያው ተኝተው ስታይ ራሷን ማመን ነው ያቃታት። በጣም ነበረ እየተናደደችው።
እንግዲህ በዚህ ሰዓት እንግዲህ ብሩኬ ምን እንደነካው ባናቅም የገባላትን ቃል እንዴት እንደረሳውም አላቅም። አንቺን እኮ መድብል ደግሞ በክብር አግባት እያለኝ ነው። ትንሽ ጊዜ ስጭኝና ውሰጂና በክብር አገባሻለሁ እያለኝ ታዲያ ለምንድን ነው እየተጫወተኝ ነው በኝ ነበር እንደ በማለት ቅድስት በጣም ክብርሽን ያንቺን እጠብቅልሻለሁ ሲላት የተደሰተችውን ደስታ እሺ እጠብቅሃለሁ ያልኩት ታዲያ ጊዜ ዝም ብዬ ነው ወይ እኔ እሱ የጨረሰው ጉዳዩን ሁሉ እስከሚጨርስ የምጠብቀው እኔ ለምንድን ነው ይህ ሁሉ ነገር ያደረግኩት ድካሜ ምንድን ነው እያለች ቅድስት ቁጭ ብላ በንዴት ተቃጠለች። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ምሳሌ ቀጣይ ፓርት እንግዲህ ይዘንላችሁ መጥተናል። እንግዲህ ቅድስትን አግባኝ ብላ በጠየቀችው ሰዓት እኔ ብሩክ የነደፈኝን እባብ እንዲህ በዋዛ አለቅምና እኔ ነድፎ ሸለቆ ቢወስድ እንኳ ያንን ነገር ገብቼ ከሸለቆ ሳልገል አልተወውም። እሷ ግን ለአንተ ተመልሳ ሚስት መሆን ነው የምትፈልገው እንኳ ስትለው በፍጹም እሷ ነች ያለችው ሳያት እንደዛ ነው እንኳ ስትለው እኔንም ብትወጪ ሌላ ቦታ ለምን ሂደሽ አግብተሽ አትኖሪም አትያለች ነው አለችው። ለምን አገባለሁ አትያትም? ያልታጨሁትን ያጨኝ ባል የሌለውኝን እንዴት ነው ምላት ስትለው ብሩኬም አይ ታጭቻለሁ በያት ትክክለኛው ጊዜ አሁን ይመስለኛል ጋሼ ይቅርታ አድርግልኝና ለምኑ ነበረ ይቅርታ ብሎ ስቴካት ይሄን ለመጠየቄ አለችው። ችግር የለውም ጠይቂኝ ሲላት እንግዲህ ትወደኛለህ ለሚለው እወድሻለሁ፣ ሚስት ልታደርገኝ ትፈልጋለህ፣ ትወደኛለህ በማለት ነበር ያከታተለችበት። እሱም ደንግጦ አይኑን ፍጥጥ ብሎ አያትና ይህን ካንቺ ጥያቄው መጥቶ ነው ወይ በማለት በመገረም ግን በሴትነት ሴት ሁኜ ደፍሬ ስለጠየቅኩ ይቅርታ አድርግልኝ በማለት ትጠይቀዋለች። ችግር የለውም እድሜ እየሄደ ነው፣ ወግ ማድረግ ማየት ፈልጋለሁ። እኔም መጠበቅ ብችልም እድሜን ግን እኔም መጠበቅ አይችልም እድሜ። ስለዚህ አዲስ ነገር ማየት ፈልጋለሁ፣ የቤት ሁኜ ማየት ፈልጋለሁ፣ የልጆች እናት መሆን ፈልጋለሁ ብላ ሁሉን ነገር ስትነግረው እሺ ክብሬን ጠብቄ የኖርኩትም የምኖርለት ህይወት ስለሚያጓጓኝ ነው በማለት ትነግረዋለች። ያን ህይወት እፈልገዋለሁ፣ ያን ህይወት ማገኘት እፈልጋለሁ ብላ ስትነግረው አዎ ልክ ነሽ፣ እኛ ቤት ብዙ ዓመታት ተቆይተሻል፣ አንቺ የራስሽን ኑሮ የራስሽን ህይወት መመስረት ይኖርብሻል፣ ትክክል ነሽ። አዎ ጋሼ አለችው። ግን እስከ መቼ ነው ጋሼ እያልኩ የምቀጥለው? እኔ ብሩኬ የኔ የሚለውን ነገር ናፍቆኛል ስትለው እሺ ጋሼ ማህሌት ተመልሳ እኮ እየመጣች ነው እና ምንድን አላማ አላችሁ ከዚህ ቤት ልታመጣት? በእርግጥ አላማዋ ይሄ አይደለም፣ እንደ ቀድሞ ሚስት መሆን ነው የምፈልገው፣ እናንተ ግን ለስራ ነው እያላችሁ ትላላችሁ፣ እኔ ግን አልተቀመጠልኝም። አዎ እሷ ዝናንና ግብረአበሮቹን እንድንይዛቸው ስትጠቅመናል በማለት መድብል ሀሳቡን አምጥቶ ነው። ይህን ደግሞ የመድብል ሀሳብ የመቀበል ግዴታ አለብኝ፣ ምክንያቱም ህይወቴን ስለታደገልኝ እሱ የሚለኝን ደግሞ ማየት አለብኝ። እሺ የጠየቅኩህን እኮ አልመለስክልኝም፣ መልስልኝ፣ እቅጭ አድርገን ንገረኝ ያለችውን ቁጭ ብላ ስታስታውሰው አንቺ እኮ ለእኛ ብዙ ነገር የሆንሽልን ነሽ፣ አንቺ ለእኛ እኮ ልጅ ቤትሽን ትዳርሽን ሁሉ ነገር ትተሽ የኔ ልጅ ሲቸግረኝ እኮ አብረሽኝ የቆየሽ ነሽ። አንቺ እንዴት ለአንቺ በምን ልተካው ችላለሁኝ? ፈጣሪ አንቺን ነው ለልጄና ለእኔ ሰጠኝ። ምናልባት ፈጣሪ ክብሯን ጠብቃለኝና በክብር አግባት እያለኝ ነው። ቅድስት ትንሽ ጊዜ ስጭኝና እንጋባለን። ይህንን ያለበትን ችግሮች በሙሉ ጥቼ በክብር ላግባሽ ነው የምፈልገው ያለኝ። ታዲያ ለምንድን ነው እያለች ቁጭ ብላ እራሷን ማስታወስ ትጀምራለች። እሱ ደስታዋንም አልቻለችውም፣ ደስ ነው ያላት። እንግዲህ ወደነ መጎሴ ስንሄድ ደግሞ መጎሴ እንግዲህ ያው አጋጣሚ ደውሎ ሲያናግረው መጎሴ እንዳትሆን ሲለው ጠበቃው አዎ ሲለው እና ምን ፈልገ ነው ሲለው ይኸውልህ ሽጉጥህም መንግስት የሰጠህ ከኛ እጅ አለ፣ ሪከርዱ ሁሉ ነገር አለ፣ ቪዲዮ ሁሉ ከኛ ጋር አለ። ስለዚህ ለሚስትህ ልከን ከምናዋርድህ ያለብህን ነገር መቻል አለብህ ሲለው በፍጹም አድርጉ፣ ምንም ነገር የምታደርጉኝ ነገር የለም በማለት ነበር መጀመሪያ እንግዲህ አልስማማም ብሎ የነበረው። ግን እነሱ ጨክነው እንደሚልኩለት
እና ከዛ በኋላ እንግዲህ በዛ መልኩ እየተነጋገሩ እያሉ ነበር። እና መድብል ደግሞ እንጋፈጠዋለን፣ ዝም በለው አናልፈውም እያለው ደስተኛ ነበረ። አሁን እንግዲህ ጠበቃውም እንግዲህ ካሰበ ካወረደ ካወጣ በኋላ ተስማምቷል ማለት ነው። እንግዲህ አሁን ቅድስት ያናደዳትና ብሩኬን ይዛው ወደ ቤት ልትገባ የቻለችበት ምክንያት እንግዲህ ውጥት ስትል እነሱ ቅድስትና ብሩኬ ሳሎን ላይ ቁጭ ብለው ስታገኛቸው በንዴት አብራቸው ሂዳ ቁጭ አለች። ከዛም በኋላ ቁጭ ስትል እንዴ አውቀሃል አለችው። ትችን እንዴት ካጠገብ እንድትቀመጥ ፈቅደህላት ነው አለችው። አዎ ፈቅጄላታለሁ አላት። ግን ጥሩ አይደለም ሰራተኛ እኮ ነች አለችው። ጥሩ አይደለም ጥሩ ነው የሚለውን እንኳ አንቺ አታስተምሪኝም፣ ቦታሽን ወቂ አላት። ከዛም በጣም ተናዳ ነበረ። ቅድስት እሰራላታለሁ የማለት ያክል ማህሌትን በጣም ተናዳ ተነስታ ወጣች። በዚህ ጊዜ ምሳሌ ነች። ቅድስት ደግሞ ከብሩኬ ጋር ቁጭ ብላ ደስ አላትና አሳያታለሁኝ በማለት እየዛተች እንግዲህ የሄደችው። ይሄንን ሁሉ የምትመለከተው እሷ ግን በፍጹም ይሄ ነገር ልትወስድብኝ ነው ባለቤት የኔ ማለት ያክል እያሰበችው ነበር። እንግዲህ መጀመሪያ ፍቅር በፍቅር ሆነው ኪችን ያሉ ማህሌት እንግዲህ ቅድስት ምን አዲስ ነገር አለ? ምን ስለምንድን ነው የምታወሩት እናንተ ከብሩኬ ጋር ስትላት፣ አይ መድብል አልበም ሊያወጣ ነው እና ስለዛ ነው የምናወራው። መድብል አልበም ሊያወጣ ነው አለቻት። አታውቂም እንዴ አለች። ዘፈን እኮ አለው መቸለተን እኮ በቴሌቪዥን ሲታይ ነበር አታውቂም አለቻት። አዲሶቹ እኮ በጣም ይወዱታል። መድብል ጀግና ነው እኮ እንደሱ ጀግና ይቻላልቅም እንዴ ቀልድ አዋቂነት ውስጥ ብታይ በጣም ተክለ ሰውነት ውስጥ ወንድ አዋድ እኮ ነው አለ። ቅድስትም በዛ ላይ በጀግንነቱ የሚፋለም መድብል እንደዚህ አይነት ጠንካራ ሴት እንድትሆን ትፈልገዋለች። ግን የብሩኬ ወንድን ምን ታደርጊዋለች? በእኛ ሀገር ባህል ደግሞ ወንድማማቾችን አግብቶ መኖር አይቻልም አለቻት። ማህሌት በንዴት አንቺ ነበር ብላ ያለቻት እና ይህንን የሰሙት ደግሞ ምሳሌና እሷ ኪችን ምንድን ነው ፍቅራቸው በጣም መድብል እህቴ እየተባባሉ ነው። እንደ እህት አላቸው እንደ እህት ሞቶባቸዋል እንዴ አለች አለና መድብል ሲቀልድባቸው ተዋደው እኮ ነው አለ። በእንግዳስ እኛ እርቦናል፣ ኧረ ተይ ምሳሌ ይዋጣላቸው በማለት ትተዋቸው እንግዲህ ምግብ ሊበሉ። ቅድስትም ተነስታ ወንድነት ነው ስትይኝ እኮ ነው ለምንድን ነው ያልኩሽ? የእሱ ወንድም ነው ማለት ነው እኮ ነበር አይደለም። ስለዚህ ላንቺ ነበር ያሰብኩልሽ ስላት፣ ይህን የመሰለ ሸበላ መድብልን ላንቺ እንድታረጊው ነበር አለቻት። ቅድስት ደግሞ ለእኔ አስጨንቆች ነው አለማግባቴ ተሰምቶች ነው አለቻት። አዎ ያንቺ ውለታ እኮ ብዙ አለብኝ። እንግዳውስ የኔ ማግባት ካስደሰተች በቅርብ ላገባ ነው። እንኳን ደስ አለሽ አለቻት። ማነው የሚያገባሽ ብላ ፈጠጠችባት። እዚሁ ማለት ምንድን ነው? እዚሁ ቤት ላገባ ነው። ስሚ ሴትዮ ይሄ ሲያምርሽ ይቀራል። ከባሌ ራስ ላይ ወረድ በይ። ከየትኛው ራስ ላይ እንደምወርድ አላውቅም፣ ግን እንኳን ደስ አለሽ ላገባሽ ነው። ጉድጓድ ግቢ ነበር ያለቻት። ወይ ድሮ ማህሌት ተመልሳ መጣች። አዎ እኔ ኃይለኛዋ የብሩክ ሚስት፣ እኔ ደግሞ የድሮ ቅድስት አይደለም እንድታቂ አሁን ላገባ ነው ያለቻትን ንግግር በመናደድ ነበር እንግዲህ አላስተኛት አላስቀምጣት ብሎ አቃጥላት እንግዲህ ማላ እንግዲህ ብሩኬን ይዛው የገባችው በጣም ያሳዝናል። ብሩኬም እንግዲህ ስህተት ሰርቷል እዚህ ላይ። እውነት ግን እንደደረሰችባቸው ወዳውኑ ሲገቡ ስለደረሰችባቸው ቅድስት ታስቆማቸው ይሆን? ይህንን ነገር ሲያይስ ደንግጦ ቅድስትን ፈጦ እያያት ነበር። ምሳሌንም በዛ መልኩ ፊት ለፊቱ ቁማ ሲያያት ምን ያህል እፍረት ይሰማዋል ብለን እናስባለን። እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን እንመለከታለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን። ስለምትከታተሉን ከልብ እናመሰግናለን።